ኪዩንቴውሱን ግን በስተክል አሁን ልናወራሽ ነው እና እስኪ ስለምን እንደምናወራሽ መገመት ትችላለሽ? ምን ይሆናል ብለሽ አስበሽ ነው? አሁን ምን ይሆናል? አይ ምን ይሆናል ብለሽ አስበሽ ነው? ከነገር ከነገሮች ምን ታስባላችሁ? ነው የሚባለው ነገሩን ተይውን። አሁን ለቀልድ አይደለም የጠራንሽ ለቁም ነገር ነው። እንትንሽ ባልሽ ማን ነው? ሰላም ሰላም፣ ምንድን ነው የተከበራችሁ ቤተሰቦች እንዴት ናችሁ? ቋቋም ግን በሰላም ነው? ተንቀባረክብኝ። በጣም ደስ የሚል ቀን ከሚገባው በላይ በጣም እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ ለአንድ ጉዳይ ነው የመጣሁት። ምንድነው ጉዳዩ? እስከ ዛሬ ድረስ ብዙ ነገሮችን ሳድርግ ቆይቻለሁኝ እንዳያችሁት ከሆነ እና የሰሞኑንም ነገር በደንብ አይታችኋል፣ ተረድቷለሁ። የስራዬ ማካካሻ ነው ልታይ እኔ ለአንቺ ነው በቃ ለአንቺ በደንብ ደግሞ በቃ እረፍ በቃ ይበቃናል። ለምን እንደክማለን? በቃ አሳየናቸው በደንብ ፍቅሩንም መስጠቱንም መንከባከቡንም ሁሉንም ነገር በደንብ ይሁን መጣችልሽ ማለት ነው። ልክ እኮ እሱ የሚያገባት ነው የመሰለው ወንድም አይደለም እንዴ የተባለው ወንድሜ ነው። ግን አንተ በቃ ሴት ይመስል እንደዚህ በሰው ላይ መጫወት በቃ እሷ የምትገባበትን አውቃ ነው። ያው ልጁን አመጣች፣ በልጁም መጣች፣ በሁሉም መጣች፣ አሸነፈችው ማለት ነው። ከዛ በኋላ ቸው አለችው ማለት ነው። ቸው ደህና ሁኝ ፍቅሬ ደህና ሁኝ እያለ አብሬሽን መበቀልሻለሁ ታይኛለሽ ብሏታል። እንግዲህ 80ዋን ሳይቀድላት ላጥ ይላል ወደ ውጭ ሀገር ማለት ነው። ምንም ማሰብ ነበረብሽ። በነገው ዕለት አብሬሽን አታገኘውም ማለት ነው። አታገኘውም ማለት ነው። ቤትም አታገኘውም። ሰው እንዳላትና ኧረ ግን ተንኮል እንደዚህ ማሰብ ጥሩ አይደለም እኮ ያስቀጣል። እንደዚህ አይነት እንዲህ መበቀል ኃይለኛ በቀል ኃይለኛ የከበደ የበረታ በቀል ነው የተበቀለችው ማለት ነው። ኃይለኛ በቀል አማለለችው ማለት ነው። ልጁን አመጣች። መጀመሪያ እምቢ ሲላት በልጁ መጣችበት። ከዛ በልጁ መጣችበትና አሁን ደግሞ እንደዚህ አያቸዋት አይደል? ወንድነቷን ማለት ነው። አንዳንዴ ግን ወንዶች የሚጫወቱባቸውን እንደዚህ ተጫወቱባቸው ማለት ነው። ማለት በቃ ታላስፈል እንደዚህ በህይወታችሁ ውስጥ እኔ ግን ደስ ብሎ ነበር። ሊታረቁ ነው ብዬ ሁላችንም ተደስተን ነበረ። አሁን ደግሞ ይኸው መነጋገር የሆነው ቁጭ አሉ ማለት ነው። እኛ ሊታረቁ ምን እንደሆነ አላውቅም። ምን እንደነካቸው ምን እንደሆኑ ሊታረቁ ነው ብለን ሁላችንም ጨፈረን ከወደ ሩታ ተመለሰች፣ ባሏን አመጣችሁ እያል አሁን ይህ ሁሉ ቅልጥ ያለው መንደር መጣላችሁ እና ቁጭ ጉድ ነው የምትሉት። ስለዚህ አብርሽ ተበቅልሃለች፣ ተጫውታብሃለች ማለት ነው። ተጫወተችብህ ከመበቀርም አንሳ ሄርሜላን ደግሞ ማን እንደሚበልጥ አሳየቻት ማለት ነው። ሄርሜላንም አሳየቻት ወደ ማን እንደሚያደር አብርሽ ይኸው ወደ ሩታ ነው ያደረው። ቢሆንም ባይሆንም ወደ ሩታ አብርቶ ነበረ። ማን እንደሆንኩኝ ያሳይሻለሁ። ግን ለምንድን ነው በሱ ቻናል ድራማ ነው እንዴ? እናንተ ድራማ እየሰሩብን ነው እንዴ? እኔ ድራማም መሰለኝ እና አይምሮ የለሽም ብሏት ነው ደደብነሽ ብሏት ነው አብርሽ የሄደው። እንደፈራው ሆነ። ግን በነገራችን ላይ አብርሽ ፈርቶ ነበረ እንደምትበቀለው ያውቅ ነበረ። እና ለዚህ ነው በቃ እንትን ያለው የሆነ በቃ የተናደደው ማለት አንዳንዴ ሰው እንትን ሲላችሁ ሲጎዳችሁ ውሃ ሲወስድ እያሳሳቀ ነው አይደል የሚባለው። ሩታ እንደ ውሃ ነው የወሰደችው አብርሽን ማለት ነው። ሄርሜላን አይታችኋል ትናንትና እንዴት እንዳባለላት እንዴት እንደሆነ። አሁን ደግሞ እሷ እንደዚህ ስትል ልጁ ምን ሆኖ ነው የሚለፈልፈው? እና በጣም ነው እኔ ግን የገረመኝ፣ በጣም ነው የደነቀኝም የገረመኝም ጀግንነቷ ማለት ነው። እንዴት ይህ ሀሳብ እንደመጣላት እንዴት እንትን እንዳለ። እኔ ግን ሁሉም ፋሚሊ ተመካክሮበት ነው ብዬ ነው የማስበው እንጂ እኔ እኮ እናትየዋም ራሱ የሚያስታርቁ መስሎ ነበረ። ግን የጋሽዬ ልፋት እንኳን ትንሽ መስማት ነበረብሽ ሩታዬ። ጋሽዬን እንደው ትንሽ
ማለት ሌላውን ትተሽው ጋሽዬ ያን ሁሉ ታሪክ እንደዛ ብለውሽ በሉ። ለማንኛውም ሼር ላይክ አድርጉ።